ዓለም በታሪኳም አይታው የማታውቀው እጅግ አስፈሪም አፋፍ ላይ ትገኛለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥቂት ሰዓታት ብቻ የቀረው እጅግ አስደንጋጭ ቀን ገደብም አስቀምጧል። የኢራን ስልጣኔ ዛሬ ሌሊቱን ያከትማል፣ ሙሉ በሙሉም አወድማታለው ሲል የሰጡትን መግለጫ መላውን ዓለም በከፍተኛም ድንጋጤናም ስጋትም ውስጥ ጥሏታል። ትራምፕ በግል የማህበራዊ ሚዲያ ገጻቸውን ባሰፈሩት ጽሑፍ ኢራን ዳግም ወደ ማታገግምበትና ወደ ድንጋይም ዘመን በምትመለስበት ሁኔታ አውዳሚም ጥቃት እንደሚሰነዝሩባትም ዝቷል። ይህም እንዲሆን አልፈልግም ነበር፣ ነገር ግን ሳይከሰትም አይቀርም በማለት ኃላፊነቱንም ከራሳቸውም ላይ እያነሱም እንደሆነም ተንታኞችም ይናገራሉ። ምክትል ፕሬዝዳንትም ጀርጅ ቫንስ በሃንጋሪ ዋና ከተማም ሰጡት መግለጫም ውጥረቱን ይበልጥም አቀጣጥሎታል። በመሳሪያ ማስቀመጫ ሳጥናችን ውስጥ እስካሁን ልንጠቀምባቸው ያልወሰንባቸው መሳሪያዎችም አሉ ማለታቸውንም ተከትሎ አሜሪካ በኢራን ላይ የኒውክሌር ጥቃት ልትሰነዝርም ትችላለች የሚለውም ወሬ እንደ ሰደድ እሳት ተሰራጭቷል። ዋይት ሃውስ ይህንን መረጃ የዲሞክራቶች የፈጠራ ወሬ ነው በማለትም ለማስተባበልም ቢሞክርም እስካሁን በምድር ላይ ያልታዩ አውዳዊ መሳሪያዎችን የሚለውም ቃል ግን የጦር ተንታኞችና የዓለም መሪዎችንም እንቅልፍም ነስቷል። ኢራን በበኩሏም እጇን አጣጥፋም አልተቀመጠችም። የኢራን አብዮታዊ ዘብ በሰጠውም እጅግ የከረረ መግለጫም አሜሪካ የኢራንን ቀይ መስመር ጥሳ ጥቃት የምትሰነዝር ከሆነ ጦርነቱም ከመካከለኛው ምስራቅ ቀጠና አውጥተን ወደ ሌሎችም አህጉራት እናስፋፋዋለን ስልም ዝቷል። ይህ ማለት ጦርነቱን በቀጥታ ወደ አሜሪካና አውሮፓም ደጅ ሊመጣ ይችላል የሚል ስጋትን ፈጥሯል። የአሜሪካና የአጋሮቿን መሰረተ ልማቶችን በማውደም የክልሉ ነዳጅና ጋዝ ለብዙ ዓመታት እንዳያገኙም እናደርጋለን ስልም ዝቷል። በቴህራንና በተለያዩ የኢራን ከተሞች የሚገኙ በሚሊዮን የሚቆጠሩም ዜጎችም ለሀገራቸው መሰረተ ልማቶች እንደ ህያው ጋሻ ለመሆንም ወስኗል። ግድቦችን፣ የኃይል ማመንጫዎችንና ድልድዮችን እጅ ለእጅ ተያይዘውም በመክበብ እኛን ሳይገሉ ንብረታችንን አይነኩም የሚል መልእክት ለዓለም እያስተላለፉም ይገኛሉ። በሌላም በኩል ግን ከፍተኛ ድብደባ ይፈጸማል በሚል ስጋት በሺዎች የሚቆጠሩ የቴህራን ነዋሪዎችም ሻንጣቸውን ጠቅልለው ወደ ሰሜናዊም የሀገሪቱ ክፍሎችና ወደ ካስፒያን ባህር ዳርቻዎችን በመሸሽ ላይ ይገኛሉ። ከተማዋ በጭንቀት በለቅሶና በመርበትበትም ተሞልታለች። የዓለም መሪዎች ይህን ሁኔታ በከፍተኛም ስጋት እየተከታተሉም ይገኛሉ። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት የሆርሙዝ ወሽመጥን በኃይል ለማስከፈት የቀረበውን የውሳኔም ሀሳብ በሩሲያና ቻይና የቪቶም ስልጣን ውድቅም ተደርጓል። ይህ የዲፕሎማሲ ውድቀት ለወታደራዊ እርምጃው መንገዱን ይበልጥ አመቻችቶታል። ሩሲያና ቻይና አሜሪካ በግልጽ እየተቃወሙ በመሆናቸውም ሁኔታውን ወደ ሶስተኛውም የዓለም ጦርነት ሊያመራ ይችላል የሚለውም ግምት አሁን እውን እየሆነ መጥቷል። የጸጥታው ምክር ቤት ውሳኔውን ማሳለፉ ባለመቻሉ አሜሪካ ብቻውን እርምጃ ለመውሰድ መገደዷንም ተንታኞችም ይገልጻሉ። በራሱ በአሜሪካ ምክር ቤት ውስጥ ያሉ የዲሞክራቲክ ፓርቲ አባላትም በትራምፕ ላይ ከፍተኛም ተቃውሞ እያነሱ ነው። የዲሞክራቶች መሪ ቼክ ሹመር ትራምፕ የታመመ ሰው ነው፣ ይህ የግዴለሽነት ጦርነት በአስቸኳይ ማስቆሙት በማለት ለሪፐብሊካን አባላት ጥሪም አቅርበዋል። የአንድን ሀገር ስልጣኔ አጠፋዋለሁ ማለት የዘር ማጥፋት ወንጀል ነው ሲሉም የትራምፕን ንግግርም በእጅጉም ነቅፈዋል። የምክር ቤቱ አባላትም ሪፐብሊካኖችም ከፓርቲያቸውም ይልቅ ሀገራቸውን እንዲያስቀድሙና ዓለምን ከጥፋትም እንዲታደጉም እየወተወቱም ይገኛሉ። ይህ ውጥረት ገና ጥቂት ሳይጀመር በዓለም ኢኮኖሚም ላይ ትልቅ ተጽዕኖም እያሳደረ ይገኛል። የነዳጅ ዋጋ በከፍተኛም ሁኔታ እየጨመረ ሲሆን ይህ በሸቀጦችምና የእህል ምርቶችም ላይ
ከፍተኛም የዋጋ መናርም አስከትሏል። በዓለም ዙሪያ የሚገኙ ተራው ህዝብ በኑሮ ውድነት እየተገረፈ ባለበት በዚህ ወቅት ጦርነቱም ከተጀመረ የነዳጅ አቅርቦት ሙሉ በሙሉ ሊቋረጥ ይችላል የሚልም ስጋት አለ። የሆርሙዝ ወሽመጥ የዓለምን 20% ነዳጅን የሚያሳልፍ በመሆኑ መዘጋቱ የዓለምን ኢኮኖሚም ሽባ ሊያደርገው ይችላል የሚልም ግምት ተቀምጧል። በትራምፕ ቀን ጋር መቃረብ መካከልም የእስራኤል መካከለኛ ኃይል IDF በኢራን 8 ቁልፍ ድልድዮች ላይ የአየር ጥቃት መፈጸሙንም አስታውቋል። እነዚህ ድልድዮችም ለወታደራዊ ቁሶች ማጓጓዣነት ያገለግሉም ነበር በሚል ተደምስሷል። ይህም የዛሬው ሌሊት ጥቃት ቀድሞው መጀመሩን ወይም የትልቁ ጥቃት መቅደም መሆኑን ብዙዎችንም እያጠያየቀ ይገኛል። ዓለማችን በታሪኳም አይታ የማታውቀው እጅግ አደገኛና ወሳኝ ሌሊትም ላይ ትገኛለች። ሰዓታት እየተቆጠሩ ነው። ትራምፕ ቀኑ ገደቡም ያረዝሙት ይሆን ወይስ እንዳዘዙትም ኢራንን ወደ ድንጋይ ዘመን የሚመልስ ጥቃት ይጀምር ይሆን? ዓለም ተስፋውን አታለች። በጨለማም ልትጓዝ ሰዓቱንም እየቆጠረች ነው። እኛም ሁኔታውን በቅርበት እየተከታተልን አዳዲስ መረጃዎችን እንዲደርሶት ይህን ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። ከዚህ በኋላ የሚደርሱ ማንኛውንም መረጃዎችን ወደ እናንተ በፍጥነት የምናደርስ ይሆናል። እስከዛውም ደህና ቆዩልኝ።